እንደምናምሽታችኋል ክቡራን ተመልካቾቻችን በሀገሪቱ ወቅታዊ ዙሪያ በተለይም የህወሓት ቡድን አባላት ያለመከሰስ መብት መነሳትና እንድምታውን በተመለከተ ቆይታ እናደርጋለን። ለዚህ ቆይታ ይረዳን ዘንድ እንግዳችን እዚህ ስቱዲዮ ጋብዘናል። እንግዳችን ረዳት ፕሮፌሰር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና የፌደራሊዝም መምህርና ተመራማሪ ናቸው። እንኳን ደህና መጡ። ውይይቱን በመብራት ዳንኤል አማረ ከባልደረባዬ ኃይለ ኢየሱስ ስዩም ጋር ቆይታ የምናደርግ ይሆናል። ውይይታችንን ለመጀመር የኢፌድሪ የህዝብ ተወካዮች ምክር ቤት ጠቅላይ አቃቤ ሕግ በተለያዩ ወንጀሎች የጠረጠራቸውን 38 የህወሓት ቡድን የምክር ቤት አባላት ያለመከሰስ መብት እንዲነሳ የቀረበለትን የውሳኔ ሐሳብ ሰሞኑን በሙሉ ድምጽ ማጽደቁ ይታወሳል። እንግዲህ ይሄን ሂደት የተከታተልከው አንተ ነህ። እስቲ ያለውን ሁኔታ እስቲ አብራራለህ። እንግዲህ እንደሚታወቀው ዳንኤል በትላንትናው ዕለት የህዝብ ተወካዮች ምክር ቤት በመደበኛ ስብሰባው የተመለከተው አንደኛው ጉዳይ ይሄ ጉዳይ ነው። የህወሓት ተወካዮች የሆኑት በህዝብ ተወካዮች ምክር ቤት ባለፉት 5 ዓመታት በተለያየ የሥራ ድርሻ በዛ ውስጥ ሲያገለግሉ ነበሩ። በትላንትናው ዕለት ላይ ግን በጠቅላይ አቃቤ ሕግ በቀረበው ተጠርጣሪያቸዋለሁ በሚለው ምክንያት ለህዝብ ተወካዮች ምክር ቤት ቀርበው ያለመከሰስ መብታቸው የተነሱ ግለሰቦች መኖራቸው ይታወቃልና እንግዲህ እነዚህ በተለይ የህወሓት አባላት ተብሎ የተጠቀሱት የምክር ቤት አባላቱ ባለፉት 5 ዓመታት የምክር ቤት አባል ብቻ ሳይሆን በሀገሪቷ ትላልቅ የስልጣን እርከን ላይ ሲሰሩ የነበሩ ሀገሪቷን እንደፈለጓት ሲያሽከረከሩ የነበሩና በቡድንም ሲገዟት የነበሩ እንደሆኑ ይታወቃልና በተለያዩ መንገድ መረጃዎቹ ሲወጣ የቆዩ ቡድኖች ናቸው። እርግጥ ነው ከዛም በኋላ ያው ለውጡ ከመጣ በኋላ እነዚህ አካላት በለውጥ ውስጥ እንዲሳተፉ ለማድረግ አስፈላጊው ጥሪ ተደርጎ የይቅርታና የመደበር መርህ ተከትሎ በዛ ውስጥ አካቶ እነዚህን ግለሰቦች እነዚህን ቡድኖች ጭምር አብሮ በለውጥ ውስጥ ለማንቀሳቀስ የተለያዩ እንቅስቃሴዎች ሲደረጉ እንደነበር እናውቃለን። ነገር ግን የተወሰኑት አዲስ አበባም ላይ ሐዋሳም ላይ ሲገኙ የመደመር ፍልስፍናውን ኢትዮጵያን ወደፊት የማስቀጠል እንቅስቃሴውን የተቀላቀሉ በሚመስል መንገድ ሐሳባቸውን የሚገልጹበት እንቅስቃሴዎችንም ያሳዩበት ነገር ነበር። ኋላ ላይ ደግሞ ወደ መቀሌ በሚመለሱበት ሰዓት የዚህ ተቃራኒ ሆኑ ተግባራትም ንግግርም ሲያደርጉ የቆዩ አካላት ናቸው። እንግዲህ እነዚህ አካላት ወደ መጨረሻ እየቆየም ሲመጣ የለውጡን እንቅስቃሴ ሁሉ ወደ ኋላ የሚመልስ እንቅስቃሴዎችን ማድረግ ከዚህ ከለውጥ ይልቅ በተቃራኒ የመቆም ተግባር ላይ መንቀሳቀስ መጀመራቸው ይታወቃል። ከዛም አልፎ በለውጡ እንቅስቃሴዎች ላይ ተሳትፎ ያደረጉ እንዲቆዩ የተደረጉ በሚኒስትር ዴኤታ ደረጃ ስልጣኑ ተሰጥቷቸው እንዲቆዩ የተደረጉም በኋላ ላይ የፓርቲ ከሀገር ሉን ይልቅ የፓርቲ እንቅስቃሴ በልጦባቸው ይሄንንም ከርተው ወይንም ጥለው የሄዱ መሆናቸው ይታወቃል። እንግዲህ ይሄ ሁሉ መንገድ ሲመጣ በርካታ ጥፋቶች ጉድለቶች ምናልባት ወደ በኋላ መናነሳቸው ይሆናል። እንደዚህ አይነት እንቅስቃሴዎች እየተደረጉ የፌደራል መንግስትም በታጋሽነት የህዝብ ተወካዮችም እዚህ ደረጃ ሳይደርስ ቆይቶ ነገር ግን አሁን በመጨረሻ የተፈጸመው ድርጊት ከባድና የሀገርን ሉዓላዊነት የሚዳፈር በመሆኑ በህገ መንግስቱ መሰረት በተቀመጠው በህገ መንግስቱ መሰረት እነዚህን አካላት ጠቅላይ አቃቤ ሕግ ጠርጥር ያለው ብሎ ባመነ ጊዜ ያው በቁጥጥር ስር መዋል አይችልም። ምክንያቱም ህገ መንግስቱ የህዝብ ተወካዮች ምክር ቤት ሐሳባቸውን በገለጹም ሊሆን ይችላል በተጠረጠሩበት ጊዜ እጅ ከፈንጂ ካልሆነ በስተቀር በቁጥጥር ስር መዋል የሚችልበት አግባብ የለም። ስለዚህ ህገ መንግስቱን ባከበረና ህጉን ጠብቆ ማከናወን ስለሚገባ ጠቅላይ አቃቤ ሕግ ለህዝብ ተወካዮች ምክር ቤት የጠረጠራቸውን ግለሰቦች መረጃውን አስደግፎ አቀረበ። በዛም መሰረት የመንግስት ሚኒስትር ተጠሪ ሚኒስትር ዴኤታ አቶ ጫላ ለሚ ለህዝብ ተወካዮች ምክር ቤት የውሳኔውን ሐሳብ አቀርበው እነዚህ ግለሰቦች እነ ዶክተር ደብረጽዮንን ጨምሮ ሌሎችም ትላንት ሲገለጹ የነበሩት የህወሓት ተወካዮች ወደ 38 የሚደርሱት ማለት ነው ቀርቦ በህዝብ ተወካዮች ምክር ቤት በሙሉ ድምጽ ያለመከሰስ መብታቸው እንዲነሱ መደረጉ ይታወቃል። እንግዲህ ይሄ ሲደረግ ምክንያቱ ምን ነበር? በዋናነት የተጠረጠሩበትስ ምንድነው ብሎ ጠቅላይ አቃቤ ሕግ ለህዝብ ተወካዮች ምክር ቤት ያቀረበውን የመንግስት ተጠሪ ሚኒስትር ዴኤታው ለምክር ቤቱ አቅርቦት ነበር። ሐሳቡን ተከታትለን ብንመለስ እሺ። ከፍ ያለ ሀገር ክደት በመፈጸም ወንጀል አንቀጽ 248 በህገ መንግስትና በህገ መንግስታዊ ስርዓት ላይ በሚደረግ ወንጀል አንቀጽ 238 እንደዚሁም የጦር መሳሪያ ይዞ በማመጽ አንቀጽ 240 የሀገሪቱን የፖለቲካና የግዛት አንድነት በመንካት በሚደረግ ወንጀል አንቀጽ 241 አገር መከላከያ ኃይልን በመጉዳት ወንጀል አንቀጽ 247 እና በሽብር ወንጀል በመሳተፍና ዋና የወንጀል አድራጊ በመሆን የተጠረጠሩ ስለሆነ
የተከበረው ምክር ቤት ያለመከሰስ መብታቸው በህገ መንግስቱ አንቀጽ 54 ንዑስ አንቀጽ 6 መሰረት ያለመከሰስ መብታቸው እንድነሳ እንጠይቃለን። እንግዲህ ዳንኤል ይሄንን ያው በብዛት ትናንት ስንከታተለው የነበረ ጉዳይ ነው። እንግዲህ ከዚህ በኋላ በስፋት የህግ ማስከበር እንቅስቃሴ በተግባር የተገባበትን ነገር ማየት እንችላለን። በማሳያነትም ከዚህ በኋላ የፌደራል ፖሊስ ወይንም ጠቅላይ አቃቤ ህግም በዚህ ጉዳይ ላይ የተጠረጠሩ ግለሰቦችን እነዚህን ጨምሮ ሌሎችም ግለሰቦችን በአጠቃላይ በከፍተኛ ስልጣን ላይ የሚገኙትን ወደ 64 የሚጠጉ ግለሰቦች ላይ የማዘዣ ትዕዛዝ ሊያወጣ ችሏል። የእስር ትዕዛዝ ማለት ነው በፍርድ ቤት በኩል። ከዚህ ውጪ ደግሞ በወታደራዊ ማዕከል ውስጥ ያሉ ማለትም በተለይ በመከላከያው ላይ የተፈጸመውን ጥቃት አስመልክቶ የተጠረጠሩ ግለሰቦችም እንደዚህ ወደ 32 የሚደርሱ የእስር ትዕዛዝ ወጥቶባቸዋል። እንግዲህ ይሄን ከዚህ በኋላ በስፋት የህግ የበላይነትን የማረጋገጥ ተግባር የሚታይበት እንቅስቃሴ መጀመሩን መመልከት ችለናል ማለት ነው። ጥሩ እንግዲህ ያው ጠቅለል ያለውን ነገር እንደ መግቢያ አቅርበናል። እስቲ እንግዲህ ዶክተር ደግሞ በርሶ በኩል የዚህ ውሳኔ እንድምታ ምንድነው? እንግዲህ እነዚህ በወንጀል ተጠርጥረዋል፣ ህጋዊ መሰረቱ እየተሟላ ነውና ይሄ መደረጉ በቀጣይ የሚኖረውን ነገር በመልኩ ያስኬደዋል የርሶ እይታ? ያው እንግዲህ እነዚህ ምክር ቤት አባላት በ38ቱ በአብዛኛው በከፍተኛ አመራር ደረጃ የነበሩ ናቸው በፌደራል መንግስትም ከዛም አልፎ በትግራይ ክልል ገዢ ፓርቲ ወይም ትነግ በሚባለው የትግራይ ህዝብ ነጻነት ግንባር በሚባለው ድርጅት ውስጥም ከፍተኛ ቦታ የነበራቸው ለምሳሌ ዶክተር ደብረጽዮን የፓርቲው ሊቀመንበር የሆኑበት አቶ አስመላሽ እና አቶ ጌታቸው የፓርቲው ስራ አስፈጻሚ ሆነው የሚሰሩ ሌሎችም የማዕከላዊ ኮሚቴ አባላትም ከዛም ባሻገር በከፍተኛ ካድሬነት የሚያገለግሉ የነበሩ ናቸው ከምክር ቤት አባልነታቸው በተጨማሪ። ስለዚህ የጥፋት ቡድኑ የፈጸመ ያለውን ተግባር በሐሳብም በተግባርም አብረው እየወሰኑ የድርጊቱ ተካፋይ በሆኑበት ሁኔታ የተከሰተ ነው። ስለዚህ እንደውም ይሄ ጉዳይ በብዙዎች ዘንድ እኔም ጨምሮ የዘገየ እንደሆነ የታየበት ታስታውሱ ከሆነ ከዚህ በፊት ምክር ቤቱን ትተው የቀሩበት ሁኔታ ለፓርቲያቸውን ጥሪ ተቀብለው ያ ማለት በህገ መንግስቱ መሰረት የምክር ቤት አባላት በዋነኛነት ለህሊናቸው ለህገ መንግስቱና ለህዝባቸው ነው ተጠሪ መሆን የሚችሉት እንጂ ላስመረጣቸው ፓርቲ አልነበረም። ስለዚህ ይሄም በራሱ አንድ መጀመሪያውኑ ህገ መንግስቱን መጣስ የጀመሩት እነሱ ናቸው። ከዛ በፊትም ህገወጥ የሆነ ምርጫ ሲካሄድ በትግራይ ክልል ውስጥ ተባባሪ ብቻ ሳይሆኑ ዋና ማስተር ማይንድ የሚባሉት አይነት አድራጊ ፈጣሪ የሆኑ ሰዎች ናቸው። ስለዚህ የዚህ እንግዲህ አንድምታ አንደኛ ፓርቲውን የሚያሽመደምድ ነው የሚሆነው። የፓርቲውን ዋና ቁልፍ ሰዎች መሪዎች የሚያካትት ስለሆነ የፓርቲውን ህጋዊነት ጥያቄ ምልክት ውስጥ ይከተዋል ማለት ነው። መሪዎቹ ወንጀለኛ ወይም በወንጀል ተጠርጥረው የማሰሪያ ትዕዛዝ እስከወጣባቸው ድረስና የምክር ቤት አባላቱም ከምክር ቤት አባልነታቸው በይፋ እስከታገዱ ድረስ በእነሱ ላይ የሚፈጥረው ጫና አለ። በየትኛውም እንቅስቃሴ ሊያዝ ይችላል የሚለው ስጋት ውስጥ ይገባሉ። ስጋት ውስጥ ያለ አካል ደግሞ ብቃት ያለው አመራር ሊሰጥ አይችልም ወይም ስራ ሊሰራ አይችልም። ፓርቲውም በተመሳሳይ ሁኔታ በሙሉ አቅሙ እንዳይንቀሳቀስ ሊያደርገው ይችላል። ዓለም አቀፉ ማህበረሰብም ይሁን ሌላው የኢትዮጵያ ህዝብ በተለይ የትግራይ ህዝብ ይሄን እውነት አውቆ ከወንጀለኞች ጋር መተባበር እና አብሮ መቆም እንደሌለበት የሚያስገነዝብ መልእክት አለው ብዬ አምናለሁ። ጥሩ እንግዲህ ምናልባት እንደተነሳውም በህወሓት ውስጥ የሚገኘው ቡድን ባህሪ አንፃር በመነሳት ምን ያህል ለህግ ተገዢ ነው? እንግዲህ ህገ መንግስት እነዚህ ከፍተኛ አመራሮች በስልጣን ላይ በነበሩበት ወቅት ጭምር የተዘጋጀ መሆኑ ይታወቃል። ስለዚህ ያን አሁንም መከበር አለበት ብለው ድምጻቸውን የሚያሰሙበትን ህገ መንግስት መሰረት አድርጎ የሚደረግ ውሳኔን ያለ መቀበል ነገር እንግዲህ አንዱ የመገለጫ ባህሪን ነውና ከዚህ አንፃር በርግጥ አሁን ይሄ ቡድን እያራመደ ያለው አቋም ለህግና ለስርዓት ተገዥነቱን ያሳያል። የድርድርም ጥያቄ እያቀረበም ነውና ከዛስ አንፃር እንዴት ነው ማየት የምንችለው ከባህሪው በመነሳት? እንግዲህ ትነግ በባህሪው ለፍትህ እና ለህግ ተገዥ አልነበረም አይደለም። ገና ከመጀመሪያው ካፈጣጠሩ ለሌሎች የኃይል እርምጃዎችና ህገወጥ የሆኑ ለሱ የሚጠቅመው ነገር እስከሆነ ድረስ ማንኛውንም አይነት መንገድ ተጠቅሞ ነው የሚሰራው። ከዛ ውጭ ግን የራሱን አባላት ሳይቀር በረሃ ላይ እኮ እየጨፈጨፈ እየገደለ እየደበደበና እያሰረ ሲያንገላታ በረሃ ላይ ሲጥል የነበረ ድርጅት ነው።
ከዛም በኋላ ከሌሎችም ጋር የነበረው ግንኙነት በኃይል ላይ የተመሰረተ እንጂ በድርድር በውይይት ችግሮችን በሰላማዊ መንገድ ለመፍታት ጥረት የሚያደርግ አልነበረም። ከዛ ባሻገር ጠላትና ወዳጅ ብሎ ፈርጆ ህዝብን በጠላትነት የሚመታ ወይም ለመምታት የቻለውን ያክል ጥረት የሚያደርግ የነበረ ነው። ለምሳሌ አማራን ህዝብ በጠላትነት ፈርጆ አማራን ማህበራዊ ረፍት ነሳታለሁ ብሎ በጽሁፍ ሳይቀር በፖለቲካ ማኒፌስቶ ላይ አስምሮ የተነሳ ያን አሁንም ጭምር ያደረገ ያለ ቡድን እንደሆነ ማየት ይቻላል። ባለፈው ወደ ስልጣን እንኳን ከመጣ በኋላ ባለፉት 27 28 አመታት ራሱ ህገ መንግስቱን አርቅቆ ያጸደቀ ነው በዋነኛነት ሌሎች ያልተሳተፉም ማለት አይደለም። ነገር ግን የመጀመሪያው ህገ መንግስቱን ጣሽ እሱ ነው። የሰብአዊ መብት ጥሰትን ስታይ ማዕከላዊ ምን ሲሰራ እንደነበረ እናውቃለን። ከዛ ባሻገር አክራሪ ያለ አሸባሪ ያለ ሰዎችን እየሰየመ ወደ እስር ቤት ሲወረውር የነበረበት ሁኔታ አለ። ይሄን ደምረህ ስታየው ህገ መንግስቱ ለሰብአዊ መብት ትልቅ ቦታ ይሰጣል፣ ለዲሞክራሲያዊ መብት ተገቢ መርህ አስቀምጧል። ወደ ተግባር ግን እንዳይቀየር አድርጎት የነበረው ለህግ ተገዥ ካለ መሆኑ ጋር በባህሪው ህገ መንግስቱን ለይስሙላ ነው ሲጠቀምበት የነበረው ለህዝብ ግንኙነት አይን ለዓለም አቀፍ ማህበረሰቡ እንዲህ አይነት ህገ መንግስት አለኝ ለማለት ካልሆነ በስተቀር ሲያከብረው አልነበረም፣ ሲያስከብረውም አልነበረም። በዚህ ምክንያት ባለፉት 2 አመታት ደግሞ ጭራሽ በለየለት መልኩ ህገ መንግስቱን እየጣሰ ሰብአዊ መብቱን የበለጠ እየደረማመሰ የመጣበት ሁኔታ አለና የመጨረሻው ጫፍ ያው ስልጣን በሌለው በዚህ ህገ መንግስት ያልተሰጠውን ስልጣን የምርጫ ህግ አውጥቶ ስራ ላይ አውሏል። የምርጫ ኮሚሽን አቋቁሞ ስራ እንዲሰራ አድርጓል። በመጨረሻም ህገወጥ የሆነ ምርጫ አካሂዶ ህገወጥ የሆነ መንግስት መሰረቱ ያለበት ሁኔታ አለና ይሄ ሁሉ ሲታይ ለህገ መንግስት ተገቢ ቦታ የማይሰጥ ለሰብአዊ መብት ክብር የሌለው እና ለራሱ ፍላጎትና ለራሱ ጠባብ የቡድን እሳቤ ብቻ የቆመ ኃይል እንደሆነ ማየት ይቻላል። ጥሩ እንግዲህ ከሰሞኑ ደግሞ አንዳንድ የሰብአዊ መብት ጥሰቶችም በዚህ ቡድን እየተፈጸመ መሆኑን በተለያየ መልኩ እየተገለጸ ነውና እስቲ አንተ ካሰባሰብካቸው ውስጥ የተወሰኑትን ብትገልጽልን። እንግዲህ ያው ረዳ ፕሮፌሰርም እንዳነሳው ይሄ ቡድን አሁን ሄዶ የማፊያ ቡድን ወደ መሆን እየተቀየረ ነው። ያው ቀድሞ በፓርቲ ልሳን ውስጥ ተሸፍኖ መጣ፣ በኋላ ላይ እስከ ምክር ቤት አባል ሀገር እስከ መምራትም ደረሰ። አካሄዱ በውስጥ ያሉ ብዙ ችግሮች እንዳሉ ሆኖ አሁን ወደ መጨረሻ ላይ እነዚህ ሁሉ ችግሮች በደንብ ተገልጠው መውጣት የጀመሩት ይሄ ሸፍኖ ያቆየበትን የመንግስት ስልጣን የፌደራል መንግስት ስልጣን ካጣ በኋላና ወደ መቀሌ ከመሸገ በኋላ ነው። እንግዲህ ይሄም ሆኖ ግን ያላበቃለት ነገር ምንድነው? እዛም ከገባ በኋላ ችግሮችን ከማስፋት ትርምስን ከመፍጠር ሰላም ከማደፍረስ የተሻገረ መልካም ነገር የሚያይበት ምንም መነጽር የለውም። ስለዚህ ሀገሪቷ እንዳትረጋጋ እዛም እዚህም የተለያዩ መንገዶችን በመጠቀም የጥፋት እንቅስቃሴውን ሲፈጽም ነበር። ከዚህ በፊትም የመጣበትን አሁንም ያለበትን እንቅስቃሴ በተግባር የምናየው ሰቅጣጭ ሆኖ ኢሰባዊ ሆኖ ድርጊቶችን በአካባቢው ላይ ያሉ ሰዎች ሊሆኑ ይችላሉ፣ እንደዚሁም በራሱ በሚኖርበት ወይንም በስልጣን አካባቢ ላይ ባሉትም ሊሆን ይችላል ለቡድኑ ጥቅም ወይ ለግል ጥቅም ሲባል ማንኛውንም እርምጃ ከመውሰድ ወደ ኋላ እንደሚሄድ የሚያሳይ ተግባር ነው። እንግዲህ ያየነው ሰሞኑም እየወጣ ያለው መረጃ እንደሚያሳየው ንጹሃንን እስከ መጨፍጨፍ የደረሰ እኔ ከሌለው የሚባለው ነገር አለ አይደለ? እኔ ከሞት ሰርዶ አይብቀል አይነቱ ነገር በተግባር የሚታይ ቡድን ኃይል ሆኗል አሁን ያለው ኃይልና ይህንን ኃይል ለማጥራት መንግስት ያው እንግዲህ ቅድም ረዳ ፕሮፌሰርም እንዳይሉት በምክር ቤትም የመዘግየት ነገር አለ የሚባል እንደዚሁም በሌላ ማህበረሰብ ዘንድም ዘግይቷል መንግስት ከዚህ ቀደም ማለት ነበረበት የሚል ነገር ይነሳል። ያው ህገ ደንቡን ተጠብቆ በሚካሄድበት ደግሞ ጊዜ ስርዓቱን አስጠብቆ ማከናወን ይቻላል። በአንድ በኩል ደግሞ እንደ መንግስት የተወሰነ ወደ ሰፊ መሆን የሚጠበቅበት ጊዜም አለና ከዛ አንፃርም ያዩት የምክር ቤት አባላትም ነበሩ እና አሁን መጨረሻ ላይ መንግስት እንደዚህ አይነቱን ኢሰባዊ ድርጊት የሚፈጽምን የማፊያ ቡድን ማጥራትና ማጽዳት አለበት። አሁን የህልውና ጉዳይ ሆኗል። ስለዚህ መንግስት የጀመረው የህልውናን የማረጋገጥ የሀገሪቷን ሉዓላዊነት የማረጋገጥ የሀገሪቷን ራስ የሆነው መከላከያን የተደፈረው መከላከያ ተደፈረ ማለት የሁሉም ብሔረሰቦች ስብጥር ሊኖር የሚችለው በዋነኝነት መከላከያ ውስጥ ነው። መከላከያን አንድ አካል መታ ማለት የመታው የኢትዮጵያ ህዝብ ነው፣ ትግራይን ጨምሮ ማለት ነው። ትግራይን ጨምሮ የኢትዮጵያ ህዝብ ነው የመታው። ስለዚህ አሁን መንግስት የኢትዮጵያ ህዝብን የመታን አካል ነው
የማጽዳት ስራ ይሰራሉ ስለዚህ አሁንም ከዚህ ድርጊቱ እንዳልተቆጠበ የሚያሳዩ ተግባራትን እየተመለከተ ነው በተለይ የሰብአዊ መብት ጥሰቶች በተግባር እየታዩ ነው በተለያዩ ሚዲያዎችም እየወጡ ያሉ መረጃዎች ናቸውና አሁን እነዚህ አይነት እንቅስቃሴዎችን በፍጥነት ማስቆም የሚቻልበት ደረጃ መደረስ እንዳለበትና ይህን የሀገርን ሉና ለማረጋገጥ የተጀመረውን የህግ ማስከበር እንቅስቃሴ ከግብ የማድረስ ተግባር ተፈጻሚ ሊሆን ይገባል የሚል ሐሳብ አለ ጥሩ እዚህ ላይ የተወሰነ ነገር ለመጨመር ምናልባት በማይካድራ በርካታ ሰላማዊ ሰዎች በዚሁ የህወሓት ቡድን መጨፍጨፋቸውን የአምነስቲ ኢንተርናሽናል ሪፖርትም ጭምር እንግዲህ በዓለም አቀፍ ደረጃ ተአማኒነት አላቸው ተብለው ከሚጠቀሱ የሰብአዊ መብት ተሟጋች ተቋማት መካከል አንዱ ነው እነሱም ያረጋግጡበትና ይፋ ያደረጉበት ሁኔታ አለ ከዛ ውጪ ደግሞ ሰሞኑን በነበረው እንግዲህ አጠቃላይ የህግ ማስከበር እርምጃም የፍጥኝ ታስረው የተረሸኑ የመከላከያ ሰራዊት አባላት እንደተገኙም በጠቅላይ ሚኒስትሩ የተገለጸበት ሁኔታ አለ እንግዲህ ይሄ ሁሉ አጠቃላይ ነገር የችግሩ ዋና መነሻ ተደርጎ መንግስትን በፍጥነት ወደ ህግ ማስከበር እርምጃ እንዲሄድ ያደረገው በሰሜን ዕዝ በተለያዩ ክፍለ ጦሮች ውስጥ በሚገኙ አባላት ላይ የተፈጸመው የክህደት ጥቃቶች መነሻ ናቸውና እንግዲህ ይህን ድርጊት የተገለጸበት መንገድ የማይነካው መንካት የማይደፈረው መድፈር ቀይ መስመር ማለፍ ነው በሚል ነው መንግስት የወሰደው ቅድም ረዳት ፕሮፌሰር ያነሱትም ነገር አለ በርግጥ የመንግስት ትግስት የበዛ ነው ተብሎ አስተያየት ሲሰጥ አንዳንዴ መነሻና አፋጣኝ እርምጃ ለመውሰድ የሚያስችል አካሄድም መከተል አስፈላጊ ይሆናል ለምሳሌ አሁን ከምርጫ ጋር ያንን ምርጫ ማድረግ አችልም ብሎ መከልከል የሚችሉት የተለያዩ አካላቶች አሉ የህዝብ ተወካዮች ምክር ቤትም ያንን ከምርጫው ማስቀድሞ በፊት የሰጠው አስተያየት አለ ምርጫውም ከተካሄደ በኋላ እውቅና በመንሳትም በፌደሬሽን ምክር ቤትም ጭምር የተገለጸ ነገር አለና እነዚህ ሂደቶች ናቸው እነዚህ ሁሉ ሂደቶች በሆደ ሰፊነት የተያዙ ጉዳዮች አድርጎ መውሰድ ይቻላል ነገር ግን አሁን በመጨረሻ ሁለታችሁም እንዳነሳችሁት የቀይ መስመር የታለፈበትና ከባድ የሀገሪቱን ህልውና አደጋ ላይ የጣለ ሁኔታ በመከሰቱ እርምጃ እየተወሰደ ይገኛል እንግዲህ ይሄ እርምጃ በአጭር ጊዜ ውስጥ እንዲጠናቀቅ ወደ ዲሞክራታይዜሽን ግንባታና ወደ ልማቱ ለመመለስ እንዲያስችል መከናወን ያለባቸው ተግባራት እንዳሉ እየተጠቀሰ ያለበት ሁኔታ አለና ከዚህ አንፃር ከማን ምን ይጠበቃል ይሄ ማስከበር እርምጃ በምን መልኩ ውጤታማ ሆኖ እንዲጠናቀቅ ምን መደረግ አለበት ይላሉ የርሶ እይታ ምንድነው እንግዲህ አለመግባባቶችን በሰላማዊ መንገድ ለመፍታት ጥረት ማድረግ ወይም ነገሮችን በትግስት መያዝ በጣም ጥሩ ነው ከፌደራል መንግስት የሚጠበቅ ኃላፊነት ነው ነገር ግን ደግሞ ትግስት ሲበዛ ዋጋ ያስከፍላል አንዱ ትልቁ ችግር የሰሜን ዕዝ ሰራዊት አባላት ላይና አመራሮች ላይ የደረሰው ጉዳት ከትግስቱ መብዛት የመጣ ነው የሚል ትችቶች አሉ ከዛ ባሻገር ደግሞ የመረጃ ክትትል የመረጃና ደህንነት ስራችን የክትትል ስራችን ምን ያህል ድክመት ቢኖርበት ነው እዚህ ደረጃ ላይ የተደረሰው የሚል ትችትም አለ ከዛም አልፎ በአደባባይ በሚዲያዎቻቸው ጭምርኮ ዶክተር ደብረጽዮን ለመዋጋት ዝግጁ መሆናቸውን ያሳወቁበት ነበር በተለያየ መንገድ ይሄን ነገር ማወቅና ጥንቃቄ ማድረግ የሚቻልበት እድሎች ነበሩ ይሄን ባለማድረግም የተከፈለ ዋጋ አለ የሚል ሐሳብ አለ እንዲህ አይነት ነገሮች ግምት ውስጥ ገብተው ነገር ግን ትግስት አስፈላጊ እንደሆነ ይታመናል ከዛ በኋላ ያ ሲያልቅ ማያዳግም እርምጃ መውሰድ የግድ ነው አሁን መንግስት ያደረገ ያለው ህግ የማስከበር ስራ እሱን ታሳቢ ያደረገ ነው በዚህ ሂደት ውስጥ እንግዲህ ማን ምን ማድረግ አለበት የሚለው መንግስት በዋነኛነት የጀመረውን ህግ የማስከበር ስራ አጠናክሮ መቀጠል መቻል አለበት አንዳንድ ጊዜ ለድርድር ለሰላማዊ ውይይት ለመግባባት በሩን መክፈት አለበት የፌደራል መንግስት ብለው የሚተቹ ወገኖች ወይም ሐሳብ የሚያቀርቡ ወገኖች አሉ እነዚህ ጊዜው ያለፈበት ይመስለኛል በማንኛውም ጊዜ ለሰላም ዝግጁ መሆን ጥሩ ነው ለመወያየት ለመነጋገር ለመግባባት ራስን ማዘጋጀትና ነገሮችን ክፍት ማድረግ አስፈላጊ ነው ነገር ግን አላስፈላጊ ዋጋ እየከፈልክ መሆን የለበትም ይሄ ግምት ውስጥ መግባት አለበት ህግ የማስከበር ስራ በወንጀል የተጠረጠሩ ወገኖችን በነገራችን ላይ አሁን የምክር ቤት አባልነታቸው የተነሳ የታገደ ወይም በተለያየ መልኩ በጀነራልነት በፖሊስ መኮንንነት በወንጀል አፈጻጸም የራሳቸውን አስተዋጽኦ ያደረጉ ሰዎች ብቻ አይደሉም ቀደም ሲልም የተከሰሱ ሰዎች ለምሳሌ ነጌታቸው አሰፋና መሰሎቹ እኮ እዛው መቀሌ ላይ መሽገው የፍርድ ቤት ትዕዛዝ ወጥቶ ማግኘት ያልተቻለበት ሁኔታ አለ በዚህም ተባባሪ እንደነበሩ እነዚህ ወገኖች ይታመናል ስለዚህ
በወንጀል የተጠረጠሩ ወገኖችን በቁጥጥር ስር ማዋል እስከተቻለበት ድረስ እርምጃ መውሰዱ ተገቢ ነው ብዬ አምናለሁ። ከዛ ባሻገር የትግራይ ህዝብ ይሄን እርምጃ እንደ ማንኛውም የኢትዮጵያ ህዝብ መደገፍ መቻል አለበት። እነዚህን ወገኖችን በቃችሁ ሊላቸው ይገባል። እጃቸውን ለህግ እንዲሰጡ በፍትህ አደባባይ እንዲዳኙና የትግራይን ህዝብ ከጉዳት ሊያድኑ የሚገባ ካላስፈላጊ ከዚህ በላይ ሌላ ጥፋት ሌላ ጉዳት ሊደርስበት አይገባም። ይሄ ህዝብ በብዙ መልኩ የተጎዳ ህዝብ ነው። በብዙ መልኩ ጦርነቶች በተደጋጋሚ የተካሄዱበት አካባቢ ነው። ያሁኑ ግጭትና ህግ የማስከበር ተግባርም የነስም ይብዛም የተወሰነ ጉዳት ማስከተሉ አይቀርም። በቀጥታም በተዘዋዋሪ ያው ትግራይ መሬት ላይ ነው የሚከናወነው። ስለዚህ ይሄን ጉዳት ለመቀነስ የሚያስችል የራሱን ግፊት የራሱን ጥረት ማድረግ መቻል አለበት። አንዳንዴ ትግራይ ውስጥ ሽማግሌ የለም እንዴ? ተሰሚነት ያለው የሃይማኖት መሪ የለም እንዴ? የባህል መሪዎች የሉም ወይ የሚል ጥያቄ ወላጆች ስለምንድን ነው ዝም ብለው የሚያዩት? አንዳንዶች እኮ ታዝናላችሁ የ16 የ17 ዓመት ወይም እድሜያቸው ለአቅመ አዳም ለአቅመ ሔዋን ያልደረሱ ወጣቶች ጭምር ነው በግጭቱ ወይም ህግ በማስከበር ሂደቱ ውስጥ እየተያዙ እየተማረኩ እናገኛቸውና ይሄ በጣም በዓለም አቀፍ ደረጃም የተከለከለ በሀገራችንም ከ18 ዓመት በታች የሆኑ ህፃናት ተብለው ስለሚወሰዱ ህፃናትን ለጦርነት ቀርቶ ስራ እንኳን ለማሰራት የተለያዩ ጥንቃቄዎች የሚጠይቁ የህግ ድንጋጌዎች አሉ። ይሄን ሁሉ የጣሰ ነው። ስለዚህ የትግራይ ህዝብ ኃላፊነቱን ሊወጣ ይገባል። ቢያንስ ባለፉት በርካታ ዓመታት በዝምታ ሲመለከት የነበረውን ትህነግን ከዚህ በላይ አልታገስህም ብሎ ከሌላው የኢትዮጵያ ህዝብ ጋር መሰለፍ መቻል አለበት። የትግራይ ወጣቶች የልዩ ኃይል ውስጥም ያሉትም ይሁን ገና አሁንም በአዲስ መልክ እየተመለመሉ ወደ ስልጠና እየገቡ እንዳሉ እየሰማን ነው። ስለዚህ በለብ ስልጠና ወደ እሳት መግባት የለብንም የሚል ቁርጥ ያለ አቋም መያዝ መቻል አለባቸው። ይሄ ታሳቢ መደረግ አለበት። መገናኛ ብዙሃን ይሄን እውነታ በማጋለጥ እና ትክክለኛውን ግንዛቤ በማሳደግ ለዓለም ማህበረሰብ ሊሆን ይችላል በተለያዩ ቋንቋዎች የሚጠቀሙ በተለይ እንደናንተ አይነት ሚዲያዎች ይሄን አስፍታችሁ ልትጠቀሙበት ይገባል። ምሁራን እውነተኛውን ትክክለኛውን ሐሳብ በማቅረብ ህብረተሰቡ ትክክለኛ መረጃ እንዲያገኝ የተቀናጀ ስራ መሰራት አለበት የሚል እምነት ነው ያለን። ጥሩ እንግዲህ ምንድነው መደረግ ያለበት በቀጣይ በሚለው ላይ የተለያዩ ወገኖች የተለያዩ አስተያየቶች ይሰጡ ነው። ለምሳሌ የትግራይ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ነብዩ ሱለ ሚካኤል ሰሞኑን አንድ ሐሳብ አካፍለው ነበር። ምንድነው ያሉት? በህወሓት ውስጥ ያሉ ለውጥ ፈላጊዎችም ሆነ የክልሉ የጸጥታ ኃይል የነበረበትን አፈና ከውስጥ በመግፋት ያጥፊ ቡድኑን እድሜ እንዲያጠር ማድረግ እንደሚገባ ክልሉም በተረጋጋና በተደራጀ መንገድ ወደ ልማትና ወደ ዲሞክራሲ ለመሸጋገር ራሱን ማዘጋጀት እንዳለበት ጠቁመዋል። እንግዲህ ከዚህም አንፃር በመንግስት አንዳንድ የተደረጉ ያሉና የተላለፉ ውሳኔዎች አሉ። ለምሳሌ በክልሉ ከዚህ ህግን የማስከበር እርምጃ ተከትሎ ጊዜያዊ አስተዳደርን ለማቋቋም የሚያስችል ደንብ በሚኒስትሮች ምክር ቤት እንዲጸድቅ ተደርጓል። ያንንም ተከትሎ የጊዜያዊ አስተዳደሩ ዋና ስራ አስፈጻሚ ተሾሞለታል። ዶክተር ሙሉ ነጋ የጊዜያዊ አስተዳደሩ አካል ሆነው የክልሉን የመንግስት አስፈጻሚ አካላትን የሚመሩ ኃላፊዎችን በክልሉ ከሚንቀሳቀሱ የተለያዩ ህጋዊ ፖለቲካ ፓርቲዎች በመመልመል እንደሚሾሙ የተገለጸበት ሁኔታ አለ። አሁን ደግሞ ጠቅላይ ሚኒስትሩም አንድ መግለጫ በትግርኛ ቋንቋ ያስተላልፉት ነበርና እስቲ የሱ ይዘትስ ምንድነው? ኢየሱስ እንግዲህ እሱን ከማንሳቴ በፊት እኔ አሁን ትግራይ ህዝብ ጋር ያለውን ነገር ሳይ አሁን ትግራይ ህዝብ በግልጽ እያሳየ ያለው ይሄን ቡድን እየተው ወይንም ደግሞ ከዚህ ቡድን ጎን እንደማይሰለፍ እያሳየ የመጣ ነው ይመስለኛል። ምናልባት በጋድ ሰሞኑን የመከላከያ ሰራዊታችን ላይ የተፈጸመውን ጥቃት ተከትሎ በሀገራችን የተለያየ አካባቢ የሚኖሩ ነዋሪዎች አብዛኛው ብሔረሰብ ማለት ይቻላል የሰላማዊ ሰልፍ እያደረጉ እየወጡ ነው። ይሄን ድርጊት እያወገዙ ነው። ከመከላከያው ጎን እንደሚሆኑ በሰልፋቸው እያረጋገጡ ነው ያሉት። ከዚህም አልፎ የተለያዩ ድጋፎችን ገንዘቦችን ማዋጣት እንደዚሁ የሚመገቡት ወይም ደግሞ ሙክቶስ በሪዎች ምናምን እንደዚህ አዋተው ሰብስበው ለዚህ ለመከላከያ ሰራዊቱ ድጋፋቸውን በዚህ አይነት መንገድ እያሳዩ ነውና ምናልባት አሁን በትግራይ ክልል የሚገኘው የትግራይ ህዝብ እንደዚህ አይነት እንቅስቃሴ አድርጎ ለማሳየት የሚችልበት መንገድ የተፋፈነ ነው። አሁን ከህወሓት ካለው ይሄ ተሰስረም ታች ድረስ ያለው ተሰስረም ያንን ማሳየት የሚችልበት መንገድ ቢዘጋበትም ነገር ግን ወጥቶ
ይህንን ቡድን የሚደግፍበትን መንገድ እያሳየ አይደለም። ለምሳሌ በየቀኑ የሚጠራው የጦር አውርድ ነጋሪት በነ ዶክተር ደብረጽዮን ጨምሮ የሚጠራው በነ አቶ ጌታቸው ረዳ ጨምሮ የሚጠራው ጥሪ ህዝቡን በአንድ ቀስቅሶ ለውጊያ የሚያበቃ አይነት ጥሪ ነው የሚደረገው። ነገር ግን ያንን ሳይቀበል ቁጭ ብሎ ዝም ብሎ እያዳመጠ ነው ያለው፣ ሁኔታዎችን እየተመለከተ ነው ያለው። የተወሰነው ህዝብ የትግራይ ህዝብ ደግሞ መከላከያ በሚደርስበት ሁሉ አቀባበል እያደረገለት ነው የሚገኘውና ህዝቡ በዚህ ደረጃ ወጥቶ ይሄንን ማሳየት ባይችልም ግን ከመከላከያው ጎን የሚሆንበትን ተግባር እያሳየ እንደሆነ ነው የሚሰማኝና አሁን ይሄንን ያለውን የለውጥ ስሜት በውስጡ ያለውን ነገር ከመከላከያው ጋር ማውጣት የሚችለው የበለጠ እነዚህን አካላት ፍለፊት አውጥቶ በማጋፈጥ ነው። አሁን ምናልባት በዛሬው ዕለትም ጠቅላይ ሚኒስትሩ ያስተላለፉት መልእክት ቢኖር መጨፍጨፍ፣ መሞት፣ ማለቅ፣ ጦርነት እንደዚህ አይነት ነገሮች ለዚች ሀገር የሚገባት አይደለም። በተለይ ለትግራይ ህዝብ እችን ሀገር በማቆየት ውስጥ ትልቅ አስተዋጽኦ ያለው የትግራይ ህዝብ ነውና ይሄ ህዝብ ዛሬ ሰላም፣ ልማትና ብልጽግና ነው የሚገባው። ይህንን ለማድረግ እነዚህን ኃይላት አሳልፎ እንዲሰጥ የልዩ ኃይሉን ቢሆን በቀጣይ 3 ቀናት ውስጥ እጅ በመስጠት ከመከላከያው ጎን መሆኑን እንዲያሳይና ሁሉም የለውጥ ፈላጊ በዚህ ውስጥ እንዲራመዱ በዛሬው ዕለት ጠቅላይ ሚኒስትሩ መልእክት አስተላልፈው ነበር። ጥሩ። ስለዚህ ይህን ሀሳብ በዚሁ እናጠቃልለዋለን። በሀገሪቱ ወቅታዊ ጉዳዮች ዙሪያ በተለይም የህወሓት ቡድን አባላት ያለመከሰስ መብት መነሳትና እንድምታውም በተመለከተ ነው ቆይታ ያደረግነው። እንግዳችን ረዳት ፕሮፌሰር ሲሳይ መንግስቴ በአዲስ አበባ ዩኒቨርሲቲ የሰብአዊ መብትና የፌዴራሊዝም መምህርና ተመራማሪ እዚህ መጥተው ይህን የመሰለ ሀሳብ ስላካፈሉን በጣቢያችንና በተመልካቾቻችን ስም እናመሰግናለን። ክቡራን ተመልካቾቻችን የዛሬው የወቅታዊ የውይይት መድረካችን በዚሁ ተጠናቋል። ጤና ይስጥልኝ።